ባቡ ተሐሪም ልኪብሪ ኢዕጃብ ይላል። ባብ ባላና በር ብሎ ማለት ተውስጥ ወደ ውጭ መውጫ ተውጭ ወደ ውስጥ መግቢያ ማያ በር ይባላል ማለት ነው። ባብ የሚለው ቃሉ አስሉ በወበ ነበረ በአረበኛ ቋንቋ ማለት ነው። በወበ ቶ በሰፊት ምን ጊዜም ዴይሊ ሁል ጊዜ ሩፋ ነው የሚሆነው። ከያ በሰፊት ምን ጊዜ ከስራ ከአሊፍ በሰፊት ምን ጊዜም ፈትህ ይሆናል። ስለዚህ ባብ የሚለው ቃል አስሉ በወበት የሚል ቃል የመጣ ነው ማለት ነው። ተሕሪም ልኪብሪ ኢዕጃቢ መኩራት ክልክል ነው። መራስ መደነ መገረም ያ ክልክል መሆኑን የሚገልጽ ነው። አላህ በቁርአን እንዲህ ይላል ቲልከ ዳሩል አኺረቱ አገር ይላል ነጅዐሉሃ እናደርጋታለን ሊለዚነ ለነዚያም ላዩሪዱነ የማይፈልጉ ዑሉወን ፊል አርዲ በምድር ላይ የበላይነት ለማይፈልጉ ሰዎች እናደርጋታለን አለ። ወላ ፈሳሪያ ለጥፋትን ብላሽን ለማያደርጉ ሰዎች እናደርጋታለን። ወላ ቂበቱ ለሙተቂን የመጨረሻ ግን ለሙተቂን አላህ ለሚፈሩ ሰዎች ነው አለ። ወላ በሌላ አንቀጽ ምን ይላል? ወላ ተምሺ ፊል አርዲ መራሃ በምድር ላይ የኮራ ሆና አትሄድ ይላል። ወላ ቱሰቂር ኸደከ ሊናሲ ጉንጭህን ለሰዎች ዞር አታርግ። ወላ ተምሺ ፊል አርዲ በምድር ላይ አትሄድ መራሃን የኮራ ሆነ። ኢነላህ አላህ ላ ዩሂቡ ኩለ ሙኽታሊን ፈኹር የሚኮሩትን ሰዎች ጉረኛዎችን በሙሉ እኮ አላህ አይወድምና ማለት ነው። ኸደከ ቱሰቂር ኸደከ ብሎ ማለት ተሚሩሁ ወተወሪዱ አሊናስ ከሰዎች አታፈግ ወተክሲሩ አለይህም በእነሱ ላይ ፈግፈግ ላትበል ማለት ነው። እንግዲህ እነሱን ተወር ብለህ ተወት አድርገህ ወደ ጎን አትሄድ፣ ሰውን አታሳንስ እንዴ ማለት ነው። በሌላ አንቀጽ ነቢያችን ሰለላሁ ዐለይሂ ወሰለም እንዴት ተናገሩት? ምን አሉ? አብደላህ ቢን መስዑድ እንዲያወሩት ላ የድኹሉል ጀነተ ጀነት አይገባም አሉ። መን ካነ ፊ ቀልቢሂ ሚስቃሉ ዘረቲ ብናሂ ቀድር ያህል ኩራት ያለበት ሚን ኪበሪ ኩራት ያለበት ሰው ጀነት አይገባም አሉ። ፈቃለ ረጁል ሰውየው አለ ኢነ ረጁለ ዩሂቡ አን የኩነ ለሁ ሰውቡ ሐሰነን ወነዕሉ ሐሰን ብሎ ጠይቃቸው። ሰውየው ልብሱ መልካም ጥሩ ነገር እንዲሆንለት ይወዳል። ጫማው በቃ የሚለብሳቸው ነገሮች በሙሉ መልካም ነገር ግርማ ሞገስ እንዲሆን ይፈልጋል ብሎ ይጠይቃቸው። ቃለ ኢነላህ አላህ ጀሚሉን አላህ ጥሩ ነገር ነው ይሁብል ጀማል አሉት። አላህ ጥሩ ነገር ነው ጥሩ ነገር ይወዳል ማለት ነው። ስለዚህ በራስ መልካም ነገሮች መጠቀም መልበስ መጠጣት ይሄ የተከለከለ አይደለም ማለት ነው። ኩራት ብሎ ማለት በጥሩ ሐቅ እውነት ሲነግሩት አለመቀበል አንድ ኩራት ነው። ወረዱ አልመቃኢሊ ለተናጋሪው መመለስ ማለት ነው። መልካም ሲሰሩት መቀበል ነው እንጂ ወደ ሌላ መወርወር አያስፈልግም። ገምጡና ሰውን ማሳነስ ይህጥቃሩም አሁን ሰውዬው ነው ሲመክሩት እንኳን የራሱ ሰው የሚፈልገው ሰው ብቻ አይደለም እውነትን ከምንም ቢሆን መቀበል አለበት ማለት ነው እንጂ የራሴ ሸህ የራሴ ሰው ብቻ ማቀው ሰው ብቻ ካለ እውነት ለማንኛውም ቦታ የሚጠቅም ነገር ካደረገ ሌላው ቀርቶ ተሸይጧን እንኳን ነብዩ ሰለላሁ ዐለይሂ ወሰለም አያተል ኩርሲ እየተማሩበታል ማለት ሱሐባው ማለት እና አቡ ሁረይራ እና ስለዚህ እውነትን ከምንም ቢሆን መቀበል ብቻ ነው። ሰልማ ኢብኑ አክዋ እንዲያው ነብዩ ሰለላሁ አንድ ረጁልን ቃል አንድ ሰውዬ አከለ እንደ ረሱላህ ሰለላሁ አንድ ሰውዬ ነብዩ ዘንድ ይበላ ፈቃለ ኩል በየሚኔከ በቀኝ እጅ በላቱ ቃለ አልችልም ማለት እሱ ለቁርአን ቃለ ለስ እንግዲህ አልችልም ካልክ አትሻላሉት ማለት ነው። በኋላ የሰውየው ኩራት እንጂ ከለከለ ነገር ሄዱ ፈማረፋ እጁን እዛው ሰሎ ቀረ ማለት ነው። አሁን ሐዲስ ኢብኑ ወህብ እንዲያወሩ ነብዩ ሰለላሁ ዐለይሂ ወሰለም ሰማዋቸው የቁል ሲሉ አላ አኽቢሩኩም አልነግራችሁም ባህል ናሪ የሰዎች ቁሉ ዑቱሊን ጀዋዝ ሙተከቢር የሚኮሩ ሰዎች ላይ በላይ የሚሆኑ ሰዎች የሚኮራት ጀዋዝ ብቻ ናቸው። ጀዋዝ ማለት ሆዱ ሙሉ የሚበላ አንዱ በብዛት የሚበላ ሰው አለ። እነዛ ሆናቸው የሚኮሩ ሰዎች ናቸው አሉ። አናቢ ሰሩ እንዲያወሩ ነብዩ ሰለላሁ ኢህተጀት ናሩ እሳት ተከራከረች አሉ እና ጀነት ኢህተጀት ጀነት እሳትና ጀነት ተከራከሩ። በቃላት ናሩ እሳት አለች ፍየል ጀባሩ ነው እኔ ውስጥ የሚኮሩት ናቸው ወለም ተከቢ ኩራታሙ ናቸው የሚገቡት አለች እሳት። ጀነት ደግሞ አለ ፍየል ዱዓፋው እኔ ጋር እኮ የሚገቡት ደካማዎች ናቸው አለ። ወመሳክ ምስኪኖች ናቸው አላህ መካከላቸው ታዲያ መካከላቸው ሰጣ ገባ ሲፈርዱ እሳትና ጀነት አላህ መካከላቸው ፈረደ። አንቺ ጀነቴ አዘንታይ ነች ለፈለኩት የማዝንብሽ ነሽ አላት ማለት። አንቺ እሳት ደግሞ ቅጣቴ ነች የፈለኩትን እቀጣብሻለሁ ሁለታችሁም ኦሬዲ እሞላችኋለሁ ጀነትን እሞላሻለሁ እሳትንም እሞላሻለሁ ብሏል። አውራ እንደ ነብዩላህ ሰለላሁ ዐለይሂ ወሰለም ላ የንዙሩላሁ መልቂያመት ቂያማ ቀን እንኳን ለሃይም ኢላምን ጀረ ይዛረሁ በጡርን ሽርጥ ሊሆን ይችላል ሱሪ ሊሆን ይችላል የጎተተ ሰው የሰበ የጎተተ መሬት ለመሬት የሚሄድ እየተጠነቀ የሚወርድበትን አይደለም። ነገር ግን ኮርቶ ትጥቁ በታች የሚወርድ የሆነ ሰውዬ ያን አላህ ባዘንታ አይኑ አላህ ያው የቂያማ ቀን ማለት ነው። ወይም ደግሞ ላይም ጉልበትም አድርገህ ብለህ ፍረተ ገላህን አሳይ የሚል የለም ተቁርጭምጭ በታች ነው የተባለው። እና ይሄን ምን ትመልታል? ነብዩ ሰለላሁ ዐለይሂ ወሰለም ሰላሰቱን ላይ ከሊሙላህ መልቂያመት ሶስቶችን አላህ የቂያማ ቀን አያዝንላቸውም አያናግራቸውም ወንጀላቸውም አያጠራቸውም ማለት ነው። አንኛው የንዙሩ ኢለይሂም ምንድነው ከነዚህ ውስጥ ማለት ነው የቂያማ ቀን አያዝንላቸውም አሳማይም ቅጣት አላቸዋል። ሼኹን ዛኒ አንኛው ሽማግሌ ሆኖ ዝሙት የሚሰራ ለወጣት ይፈቀዳል ማለት አለ። ለነዚህ የባሰ ሞር የባሰ ነው ማለት ነው። ሁለተኛው የመንግስት የንጉስ ውሸታም እንግዲህ ማንን ፈርቶ
እንግዲያ ነው የነዚህ የባሰ ነው ማለት ነው። የመንግስት ውሸታም። ሶስተኛ ዋዒል ሙስተክቢር የድሃ ኩሩ ማለት ነው። እነዚህ ሶስቶችን አላህ የቂያማ ቀን ባዘን ተማይን ማለት ነው። ለእነሱም አሳማኝ ቅጣት አላቸው ማለት ነው። አነቢ ሰለላሁ ዐለይሂ ወሰለም አሉ በይነማ ረጁል የምሺ ፊ ሁለቲና አንድ ሰውዬ ኮምፕሌት ለብሶ እየሄደ ማለትም ቱዕጅቡ ነፍሱ ራሱ እያስገረመው ሙረጅኑ ራሱን አበጥሮ የክታል ፊ መሽየቲ እየሄደ ይኮራል ማለት ነው። ኢዛ ከሰፈት ላህ ብሂ አላህ አሰመጠው የተጀልጀሉ ይሄ ሰውዬ እኮ ይገባል ፊልአል በመሬት ቂያማ ቀን ድረስ ማለት ነው። ይሄ ቃሩን ነው ተብሎ እስከ ቂያማ ቀን ወደ መት እየሰመጠ ይሄዳል ማለት ነው። ስለዚህ እንደዚህ አይፈቀድም ማለት ነው። ሰላመቱ ማኩዕ እንዲያው ነብዩ ሰለላሁ ዐለይሂ ወሰለም ላይ ያዛሉ ረጁሉ ሰውዬው እኮ አይወገድም የዝሃቡ በነፍሲ በራሱ ከመሄድ ሀታ ይክተበ ሚን ጀባሪነ ተኩራታሙ ሰው እስከሚጻፍ ድረስ ማለት ነው። ፈዩሲቢሁም ማአሷበሁም እነሱ ያጋጠመው እሱንም ያጋጥመዋል ማለት ነው። ስለዚህ ከነዚህ ነገሮች ተኩራት፣ መኩራት፣ ራስ መገረም፣ መደነቅ ከነዚህ ነገሮች አላህ ይጠብቀን ማለት ነው። እነዚህ ለሳት ይደረገናል ማለት ነው። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።